ልነግርህ ፈልጋለሁ ስለሱ አታወራም እየዞርክ ብቻ አንተ እየዞርክ ብቻ ምትለምነንም እኮ ነው ዲያስፖራዎችን ነው እንጂ ኢትዮጵያ ውስጥ ያለውን እኮ አይደለም አምጡ ገንዘብ አምጡ ቤተክርስቲያን ይሰራ ገዳም ይሰራ ምትለው ያው ይሄንኑ ህዝብ ነው ዲያስፖራው ነው አንበሳ ሲሰጥ ግን ጥሩ አይደለም ላንተ ግን ገንዘብ አጥቶ ሲሰጥ ግን ችግር የለውም ቤተክርስቲያኑ ሲያሰራ የኃጢአት ገንዘብ አይደለም ነው ወይስ መርመራው ነው የሰው የኃጢአተኛ ነው ወይስ ጻድቅ ነው ብለህ ትጠይቀዋለህ ብሩን እንዴት እንዳመጣው ትጠይቀዋለህ እኛ ግን እዚህ ፍለፊት ተጫውተን ምናስተላልፈው መልእክት አስተላልፈን ለሚሰጡን ሐላል እንደዚህ ፍለፊት ለሚሰጡን ገንዘብ ግን አንተን ያማሃል አንተ ግን አደራሽ ተከራይተ ስለ ማርያም ስለ እመቤቴ ብለህ ይዘው የምትመጣው ገንዘብ አንድ ቀን አንድ ሰው ሪፖርትም አንድ ሰው ተናግሮ ያቀም ምክንያቱም ይሄ ህዝብ እምነቱን ስለሚወድ አንተንስ ማን ኮንትሮል ያርግ አንተንስ ማን ይቆጣ አንተስ ጥሩ ስራ ነው እየሰራው ያለው እያልክ ነው አይደለም አንተም የምትሰራው ስራ ከኔም ከሌሎችም ያልተሻለ እንዲያውም ቢብስ እኛስ ይሉንታል እኛስ እንደው ግፋቢል አትግደል አትጣሉ በማለት ልንናገር አንድ ቀን ካንተ ይነሰምተን አናቅ ሀገር ውስጥ በሚደረጉት ነገሮች ላይ ራሱ እንደ ኮሜዲ እንኳን አንድ ነገር ተናግረህ እንኳን አታቅ ለመጣበትም ላልመጣበትም እንደ ኢትዮጵያዊ ማለት ነው የትኛው አንተ የምታሰራው ገዳም የትኛው ህዝብ በሰላም ኑሮ ሊገባበት ነው የትኛው ጸልየበት ታውቃለህ ስለ ሀገር ሰላም ስለ ሀገር ረሃብ ሰቆቃ ጸልየ ታውቃለህ እኔ አይቼም አላውቅም እኔ ለነገሩ የምከታተለውም ሰው አይደለሁም በነገራችን ላይ አንዳንድ የሆነ ወጣ ያለ ነገር እንደዚህ ሲታይና አነጋጋሪ ሲሆን ካልሆነ በስተቀር እኔ ተከታታይም አይደለሁም ሲጀምር በነገራችን ላይ ግን ልልህ የምፈልገውን አንድና አንድ እስቲ ቆይ እናያለን ዛሬ ማታ ይቅርታ ትጠይቃለህ ያ እማትጠይቅ ከሆነ ግን የኔ ወንድም ይኬድብሃል አልኩክ ይኬድብሃል ምክንያቱም አንድ ሰው ከሞተ በኋላ አንድ ሰው የሆነ ነገር ከሆነ በኋላ ዋይ አይሰራም አንድ ልጃችንን አተናል በቀደም አንድ ደግሞ ልጃችንን አናጣም ከዚህ በኋላ ደግሞ ይሄ እንደ ፋሽን ሆኖ እንዲወራም እዚህ ላይ እኔ መስማትም አልፈልግም ይበቃናል በጦርነት ይበቃናል በረሃብ ይበቃናል እርስ በርስ በመፋጀት ምናልቀው ምክንያቱም የሚሞቱ አሁን እንደዚህ አይነት ነገር የሚያስቡት ልጆች ደግሞ ደንቆሮች ስላልሆኑ ሀገር ስለሚጠቅሙ ያ ስለሚያስፈልጉ ያ መወቀስ ያለባቸው በጣም ብዙ ሰዎች አሉ እነሱን ሄድና ወቀስ እዛው ሃይማኖት ውስጥ ግባ አሁን አንተ በነገራችን ላይ ሃይማኖት ውስጥ ነኝ ካልክ ያንተ መልእክት መሆን ያለበት ለቄሶች ኦኬ ለዲያቆኖች ለጳጳሶች ኦኬ እንዲሁም ደግሞ ለመዘምራኖች ወደኛ አትምጣ ወደ ሚዲያ አትምጣ በቃ ይሄ የሰይጣኑና የእንትኑ ቦታ ነው ካልክ በቃ እኛ የሰይጣን ቦታ ነን በቃ ልጆቻችንም የሰይጣን ቦታ ነው መሆን ያለባችሁ ኦኬ በቃ ይሄ ሰይጣን እንዲያውም እኔ እግዚአብሔር ምስክሬ ነው የምላችሁ አትምጡ ወደዚህ የሃይማኖት አባቶች ምን አትምጡ በቃ አትምጡ የምትመጡትም እናንተ እዚህ ጋራ መካሪ የምትመስሉትም እናንተ አትምጡ እዛው ቤተክርስቲያናችሁ እዛው ደብራችሁ ላይ እዛው እንትናችሁ ላይ እዛው ሁኑ አትምጡ እኛም አንመጣም ወደ እናንተ እኔ በበኩሌ አልሄድም ስንት ዓመት አልሄድም ምክንያቱም ምንም በቃ የሚያስጠላ ነገር ነው የሚታየው የእናንተ ጴንጤ የሚሆን ኦርቶዶክስ ምንም እንትን የለው እኔ የእናንተን ኃጢአት ከማይ እኔ እዚህ ቁጭ ብዬ ያ አምላኬን እዚህ ምንድን የኔ ቤት የጸዳ አይደለም እኔ ከእናንተ ቤት ይልቅ እኔ ቅርታ አድርጎልኝና ከእናንተ ይልቅ የኔ ቤት የጸዳ ከእናንተ ይልቅ እኛ ቤት እውነት የለም እኔ ቤት ራሱ ንጹህ ነገር ነው ያለው ከእናንተ ቤት ይልቅ እናንተ ሁሪ ከምትሉ ምናልባት ልዩነት ሊኖረን ይችላል የእናንተ መልእክት የእናንተ ምክር ማንንም አላዳንም
ጸሎታችሁ ማለት እንደ ቤተክርስቲያን ሰው ቤት ማራሱ ኢትዮጵያ ውስጥ አይደለም ጦርነት ያ ምንም ነገር መኖር አልነበረበት። ምንም ነገር ቴንክ ዩ ገቢ ምንም ነገር እግዚአብሔር ምስክሬ ነው። ሁሉም በየሃይማኖቱ ይሄዳል። ቤተሰቦቻችን በየሃይማኖታቸው ይጸልያሉ። በየሃይማኖታቸው ቤተክርስቲያን ይሄዳሉ። በየሃይማኖታቸው ማህበሩንም ስሙንም ሻማውንም ሁሉም ነገር ያደርጋሉ። ግን የሚያልቀው ማን ነው? ልጆቻችን ናቸው። የሚጠፋው እየጠፋ ያለው ሀገራችን ነው። እንዲያውም እርግማን የሚመስለኝ አንዳንድ ጊዜ ይህ ሰውዬ እንትን ብታረጉት። ይሄ ደግሞ ማን ነው? እናቴ ተልኮ የመጣ ነው። ህዝቡ ዛሬ እንደ ቤተክርስቲያኑ ብዛት፣ እንደ እምነቱ ብዛት፣ እንደ መካሪው ብዛት ልጆቻችን የት ነው እየሄዱ ያሉት? ሺሻ ቤት። ልጆቻችን ወዴት እየሄዱ ነው ያሉት? እዚህ ጋር ቁጭ ብለው ነው የሚያዩት። ምንድን ነው የተለወጠው ነገር? እሸቱ ራስህ በነገራችን ላይ ተወሱ። አሁን አንተ ራስህ ምንድን ነው እየሰራ ያለው? ሙሉ ሰዓትን ዩቱብ ላይ ምን ስታወራ ነው የምትውለው? እስቲ አሁን አንተ እውነት የቤተክርስቲያን እንትን ትመስላለህ? አንተ ራስህ ከምታወራው ከምታደርገው ነገር ትመስላለህ? አትመስልም። ኤክስፒሪየንሱም ያላችሁ አይመስለኝም። ተሳስታችኋል። በጣም ተሳስተዋል። በነገራችን ላይ እኔ ልላችሁ የምፈልገው ምንድን ነው፣ የምትችሉ ከሆነ ካሁን በኋላ የሴቶች ነገር ያገባኛል የምትሉ ስለ ሴቶች ነገር የምትችሉ ከሆነ ካሁን በኋላ የሴቶች ነገር ያገባኛል የምትሉ ስለ ሴቶች ነገር ተናገረች ነው። እንደምንም ብላችሁ ፓርላማ ውስጥ ለመግባት ሞክሩ። ሪፖርት እየተደረገብኝ ነው ጋይስ። አንድ የሚያወጣው እዚህ ላይ መለፍለፍ ብቻ አይደለም። ያ የሆነ ኦፊስ ፈልጋችሁ ኢትዮጵያ ውስጥ አንድ ኦፊስም አድርጋችሁ ተጻጽፋችሁ ከውጭ ጉዳዮች ምናምን ጋር እዛ ጠንከር ያለ ነገር ካልገባን በስተቀረ ልንገራችሁ፣ እዛ ሀገር እየሄደ ያለው ነገር እኔ ከዚህ በለጠ ከባድ ነው የሚሆነው። ፍትህ የማይገኝበት ነው የሚሆነው። ጋይስ ኮፒ ሊንክ አድርጉልኝ። እንትን እያደረጉብኝ ነው ሪፖርት። አሁን ይኸውላችሁ ምን ሊሉ መሰላችሁ፣ እነዚህ ሰዎች የተደራጁ ናቸው። በተለይ ልንገራችሁ፣ ብቻ ለብቻ እንድንጮህ ነው የሚፈልጉት። እየጠፋ ነው። እየጠፋ ነው ጋይስ። ኮፒ ሊንክ እኮ አድርጋልኛለች ሀና። እየጠፋ ነው። እስቲ ታፕታፑ ነው የለው። ኮፒ ሊንክ ተደርጎልኛል። ታፕታፕ አድርጉልኝ፣ ታፕታፕ አድርጉልኝ ጋይስ። በቃ ይሄ ነው የሆነ ነገር ስናገር በቃ እዚህ ላይ ነው እንትን የሚሉት የሚሄዱብኝ ማለት ነው። ታፕታፕ ብቻ አድርጉልኝ። ከተቻለ እንደምንም ብሎ እዛ ሀገር ላይ ፓርላማ ውስጥ መግባት ብቻ ነው። ፓርላማ ውስጥ መግባት የሆነ ህግ ነገር ውስጥ ካልተገባ በስተቀረ እዚህ ውጭ ቁጭ እነዛም በወዳቸው ተይዘዋል። በነገራችን ላይ እዛም ያሉት ይሄ የሴት ምናምን የምትሏቸው መሬታቸው ይሰጣቸዋል፣ ገንዘባቸው ይሰጣቸዋል፣ መኪናቸው ይሰጣቸዋል። ሉክሰስ የሆነ ኑሮውን ሲለምዱ ለዛች ለተቸገራችሁ እህታችሁ ወይም ደግሞ ፍትህ ላጣችሁ እህታችሁ የሚዞርላቸው የለም። ምክንያቱም ወንዶቹ እየበለጡ ነው። በመርማሪዎቹም በኩል ብትሄዱ፣ በፖሊሱም በኩል በዳኛውም በኩል ብትሄዱ ወንዶች ናቸው። ለእኛ ሆን ብሎ ሊሯሯጡልን አይችሉም። ከዛ ላይ ደግሞ ከክራይሙ ብዛትም የተነሳ እኛ ብንችል ፕራይም ሚኒስቴሩ አሁን ያለው ፕራይም ሚኒስቴር ብንችል ሚኒስቴሮቹ ጋር ኮንታክት ማድረግ ብቻል ህግ እንዲለወጥ የፍትህ ሚኒስቴር
ያ ይሄ እታች ያለው ይሄ ፖሊሱ ጋር መጀመሪያ ህጉ ነው መለወጥ ያለበት። ጠንከር ምን